ሰላም ሰላም ወደ ተከበራችሁ ተማሪዎች እንደምን ቆያችሁ? በዛሬው የሞዴል ጥያቄ እንግዲህ የታህሳስ 2015 ጃንዋሪ 2023 የሞዴል ጥያቄ ይዤላችሁ ቀርብ ያለው ሳይንስን እንሰራለን ዛሬ። ይህ ክፍል 1 ነው። እንግዲህ በክፍል 1 ከ1 እስከ 30 ያሉትን ጥያቄ ሰርተን በክፍል 2 ደግሞ የቀሩትን እናጠናቅቃለን ማለት ነው። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ወደ ጥያቄ ያለፍኩኝ። ኦኬ ሳይንስ ሞዴል ምን ይመስላል፣ እንዴት ነው የሚወጣው የሚለውን አብረን እየሰራን እናያለን ማለት ነው። የመጀመሪያው ጥያቄ ምንድን ነው የሚለን? which one of the following is not the indigenous unit of length measurement? ቀላል ጥያቄ ነው። እንግዲህ ከሚከተሉት ውስጥ የትኛው ነው ሀገር በቀል የርቀት የርዝመት መለኪያ ያልሆነው ነው የሚለን። ኖት ነው እዚህ ጋር ያለን። ስለዚህ ያልሆነውን ነው ከዚህ ውስጥ የምንፈልገው ማለት ነው። እንግዲህ መጀመሪያ በመጽሐፋችሁ ላይ ያያችሁት ሶስት መሰረታዊ በቻፕተር 1 ላይ ያለ ኢንዲጂነስ ኖሌጅን በምናይበት ሰዓት ላይ ኢንዲጂነስ ሜዠርመንት ብለን ያልናቸው አሉ አይደለ? አንደኛው ሌንግዝ ነው፣ ሁለተኛው ታይም ነው፣ ሶስተኛው ቮሊዩም። ከነዚህ ውስጥ ለእያንዳንዱ የተሰጡት የኢንዲጂነስ ሜዠርመንቶች አሉ አይደል? ለሌንግዝ ስንል 6 አይነት ኢንዲጂነስ ሌንግዝ ሜዠርመንት ሲስተሞች አሉ። ከዛ ውስጥ እነማንን አይተናል? ሃንድ ስፓን፣ ኩቢት፣ ወቄት፣ ፉት ስፓን፣ ፉት ራሱን እነዚህን ብለን ያየናቸው ነገሮች አሉ። አሁን ያለን ምንድን ነው እዚህ ጋር የትኛው ነው ሀገር በቀል ያሉ ነው? እንግዲህ ሀገር በቀል ያሉ ነው አለ እንጂ ሁሉም እዚህ ውስጥ ያሉት አንዱ ከሶስቱ ምንድን ናቸው? ኢንዲጂኔስ ናቸው። አንዱ ብቻ ነው የተለየው ማለት ነው። ኤ ሃንድ ስፓን ይለናል። ኦኬ። ቢ ኪዩቢት፣ ሲ ወቄት፣ ዲ ፉት አለ። ስለዚህ ከዚህ ውስጥ መጀመሪያ ከአራት ውስጥ የተለየ አለ ወይ የሚለውን ማሰብ ነው። ለርቀት ለርዝመት መለኪያ ያልሆነው የትኛው ነው ስንል ከነዚህ ውስጥ ሃንድ ስፓን ልክ ነው፣ ኢንዲጂነስ ሜዠርመንት ነው። የሌንግዝ ኩቢትም ልክ እንደዛው ነው፣ ፉትም እንደዛው ነው። ስለዚህ ወቄት ስንል ግን ኢንዲጂነስ ማስ ሜዠርመንት ነው። ይሄ ወቄት ለማስ ነው የምንጠቀምበት ማለት ነው። እንግዲህ ጎልድን የምንመዝንበት የሀገር በቀል የመለኪያ መሳሪያ ነው። ሁለተኛው which one of the following is not fundamental physical quantity that does not match with its SI unit? ፋንዳሜንታል ፊዚካል ኳንቲቲ ሆኖ ነገር ግን ከዩኒቱ ጋር ሪሌት የማያደርገው ማች የማያደርገው የትኛው ነው ነው? ስለዚህ ሌንግዝ ፋንዳሜንታል ፊዚካል ኳንቲቲ ነው። ሜትሩም ኤስአይ ዩኒቱ ምንድን ነው? ሜትር ነው። ሌንግዝ ሜትር፣ ይሄ ትክክል ነው። ማስ ፋንዳሜንታል ፊዚካል ኳንቲቲ ነው። ዩኒቱም ኤስአይ ዩኒቱም ኪሎግራም ነው። ኦኬ። ቴምፕሬቸር ፋንዳሜንታል ፊዚካል ኳንቲቲ ነው። ነገር ግን የቴምፕሬቸር ማን ነው? ኤስአይ ዩኒቱ ኬልቪን ነው። ስለዚህ ኤስአይ ዩኒት ኦፍ ቴምፕሬቸር ኢዝ ኬልቪን ናት ካንዴላ። ኦኬ። እሺ። ዲ ታይም ሰከንድ፣ ይሄም ትክክል ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ቴምፕሬቸር ካንዴላ። ኦኬ። ኩዌስችን ነምበር 3 ሶስተኛው ደግሞ የሚለን ምንድን ነው? which one of the following indigenous unit of measurement used to measure the mass of paper and coffee in different ኢትዮጵያ ሎካል ማርኬት አለ። ስለዚህ አሁን ደግሞ ማስን ሜዠር ኢንዲጂነስሊ ማስን ሜዠር የምናደርግበትን መሳሪያ ሆኖ ግን ቤዚካሊ በዋናነት የምንለካው ምንድን ነው? ፔፐር ኤንድ ኮፊ በርበሬንና ቡናን የምንለካበት የሀገር በቀል መለኪያ የመጠነቁስ መለኪያ ማን ነው የተባለው? ኤ ፈረሱላ፣ ቢ ኩንታል፣ ሲ ወቄት፣ ዲ ጣሳ አለ። ስለዚህ እነዚህ ሶስቱ ኢንዲጂነስሊ ማስን ሜዠር የምናደርግባቸው ናቸው። ነገር ግን ሶስቱም ምንድን ናቸው? የተለያዩ ነገሮችን ነው የምንለካበት። እዚህ ያልሆነው ኮምፕሊትሊ ይሄ ጣሳ ነው። ጣሳ ቮሊዩም ነው አይደለ? ስለዚህ ፈረሱላ ስንል ደግሞ ምንድን ነው? እዚህ ጋር የምንድን ነው? የፔፐር ኤንድ ኮፊ ፈረሱላ ይሆናል ማለት። ኩንታል ስንል የማንኛውም ሲሪያል የሆኑ ነገሮችን ምንለካበት ነው። እዚህ ጋር ወቄት ስንል ደግሞ ወርቅን ፓውደር ጎልድ ምንለካበት ነው። ስለዚህ የሆነው የትኛው ነው? ፈረሱላ ነው ማለት ነው። ቡናንና በርበሬ የምንለካበት። ኦኬ። ኩዌስችን ነምበር 4 which one of the following is not derived physical quantity? አሁን derived physical quantity ያልሆነው የትኛው ነው? ያልሆነው ነው ያለ። ስለዚህ ሁለት አይነት ፊዚካል ኳንቲቲዎች አሉ። ፋንዳሜንታል ፊዚካል ኳንቲቲ ብለን የምንለው እና ድራይቭድ ፊዚካል ኳንቲቲ። ስለዚህ ፋንዳሜንታል ስሙም እንደሚነግረን ይሄ ፋንዳሜንታል ነው። ለድራይቭድ ፊዚካል ኳንቲቲ መኖር ፋንዳሜንታል ፊዚካል ኳንቲቲ መኖር አስፈላጊ ነው ማለት ነው። ምክንያቱም ድራይቭ ፊዚካል ኳንቲቲ ከፋንዳሜንታል ፊዚካል ኳንቲቲ ነው ድራይቭድ አድርገን ድራይቭ ፊዚካል ኳንቲቲ የምናገኘው ማለት ነው። ስለዚህ
ግዴታ ድራይቭ ፊዚካል ኳንቲቲ ውስጥ አንድ አትሊስት አንድ ፋንዳሜንታል ኳንቲቲ ይኖራል። ስለዚህ እዚህ ውስጥ እዚህ ግን ያለ ምንድን ነው ያልሆነው ነው ያለን። እዚህ ኤሪያ አለን። እንግዲህ ኤሪያ እንዴት ነው ፎርሙላ የሚለውን ማወቅ አለብን። ኤሪያ ማለት ምን ማለት ነው? ስፋት ነው አደለ? ስለዚህ ሌንግዝ ታይምስ ዊድዝ ማለት ነው። እዚህ ሌንግዝ በምንድን ነው ሜጀር የሚደረገው? በማስ ነው አይደል? በማን ነው? ሜትር ነው ሲባዛ ዊድዝም በሜትር ነው። ስለዚህ ፋንዳሜንታል ፊዚካል ኳንቲቲ ነው አይደለም ተብለን የተጠየቅነው እኛ ምንድን ነው ያልሆነው ነው ያለን። ስለዚህ ይሄ ፋንዳሜንታል ፊዚካል ኳንቲቲ ነው ሌንግዝ አይደለ? ሜትር ፋንዳሜንታል ፊዚካል ኳንቲቲ ነው። እዚህ ጋር ሜትር ፋንዳሜንታል ፊዚካል ኳንቲቲ ነው። ስለዚህ ሁለቱ ሲባዙ ሜትር ስኩዌር ነው። ሜትር ስኩዌር ደግሞ ከፋንዳሜንታል ፊዚካል ኳንቲቲ ድራይቭድ አድርገን ያገኘነው ነው እንጂ በራሱ ፋንዳሜንታል ፊዚካል ኳንቲቲ አይደለም። ስለዚህ ያልሆነው ስላለኝ ኤሪያ ነው። ማስ አለ። ማስ ኤስአይ ዩኒቱ ምንድን ነው? ኪሎ ግራም ነው። ስለዚህ ይሄ ድራይቭድ ፊዚካል ኳንቲቲ አይደለም ማለት ነው። ምን አይነት ነው? ፋንዳሜንታል ፊዚካል ኳንቲቲ ነው። ቮሊዩም ሜትር ኪዩብ ነው። የስ ስፒድ ሜትር ፐር ሰከንድ ነው። ስለዚህ አያችሁ ሜትርም ፋንዳሜንታል ፊዚካል ኳንቲቲ ነው፣ ሰከንድም ፋንዳሜንታል ፊዚካል ኳንቲቲ ነው። ስለዚህ ድራይቭ ፊዚካል ኳንቲቲ የምናገኘው አትሊስት አንድ ወይም ከአንድ በላይ የሆኑ ፋንዳሜንታል ፊዚካል ኳንቲቲዎች ናቸው ድራይቭ ፊዚካል ኳንቲቲ የሚፈጥሩልን ማለት ነው። ስለዚህ ያልሆነው ማን ነው? ማስ ነው ማለት ነው። ማስ ፋንዳሜንታል ፊዚካል ኳንቲቲ ነው እንጂ ድራይቭ ፊዚካል ኳንቲቲ አይደለም ማለት ነው። ይህንን በደንብ መለየት መቻል አለባቸው። ኦኬ ሌላው ኩዌስችን ነምበር 5 ኢፍ ዘ ዲስታንስ ፍሮም ዘ ሰን ቱ ኤርዝ ኢዝ 150 ሚሊየን ሜትር። ስለዚህ ይሄ ማን ነው? ይሄ እዚች ጋር 90 ና ቢሊየን ነው ይሄ። ስለዚህ 150 ሺህ ቢሊየን ሜትር ነው አለን። 150 ሺህ ቢሊየን ሜትር ነው። which one of the following is the appropriate way of expressing this distance in terms of prefix? እንግዲህ ፕሪፊክስ የሚለውን ቻፕተር 1 ላይ ተምራችኋል። ፕሪፊክስ ስለዚህ ፕሪ ማለት ቅድሚያ ከዩኒቱ በፊት የሚጻፈው ትልልቅ የሆኑ ወይም በጣም ትንንሽ የሆኑ ቁጥሮችን ሪፕሬዘንት ለማድረግ የምንጠቀምበት ነው ብለናል። ስለዚህ ይህን ቁጥር እንዴት አድርገን ማስቀመጥ እንችላለን አለ። ስለዚህ ኤ ላይ ስንመጣ 150 ሺህ ኪሎ ሜትር አለ። ስለዚህ እቺ ኪሎ የምትለው ስንት ናት? 3 ዜሮ ነው አይደለ? 1000 ማለት ነው ኪሎ። ስለዚህ 3 ዜሮ እዚህ ጋር ሲጨምር 1 2 3 ይሆናል። ይሄ ነው ይሄ ሜትር ሆነ 150 ሺህ ሜትር ያለ ነው። እዚህ ጋር ግን እንደሱ አይደለም። ስለዚህ ይሄ ፉርሽ ነው ማለት ነው። ሁለተኛው ላይ 150 ሺህ ሜጋ ሜትር ማለት ነው። አሁን እቺን ምንድነው የምናደርገው? ይሄን እንዳለን ጽፏለን መጀመሪያ 150 ሺህን እንዳለን ጽፋለን። 1 2 3 ጽፈን ሜጋ ማለት ምንድን ነው? ሚሊየን አይደለ? ስለዚህ 6 ዜሮ እዚህ ጋር መጨመር ነው። 3 4 5 6 ከዛ ምን አለች? ሜትር አለች። ኦኬ ይሄንን ከተሰጠኝ ጋር ማወዳደር ነው። ይሄው አይደል? ስለዚህ ይሄው ሁለቱ ምላሽ ናቸው ማለት ነው። ስለዚህ ማን ነው የዚህ ምላሽ? ቢ ይሆናል ማለት ነው። ሲ ላይ አይሆንም። ሴንቲ ነው ያለን። ኢቭን ከዚህ ያንሳል ሴንቲ ሲሆን ማለት ዲ ላይ ማይሆን ነው በቃ። ስለዚህ ቢ ነው ምላሻችን ማለት ነው። ኦኬ ስድስተኛው አቤል ኢዝ ግሬድ 8 ስቱደንት። አቤል 6ኛ ክፍል ተማሪ ነው አለ። ሂ ዲሳይድድ ቱ ሜዥር ሂዝ ሄይት ዌይት ኤንድ ዘ ታይም ቴክን ፍሮም ሂዝ ስኩል ቱ ሆም። እንግዲህ እሱ ምን ለመለካት ነው የወሰነው? ቁመቱን ክብደቱንና ከቤቱ እስከ ትምህርት ቤት ያለውን ርቀት ለመለካት። ሶ አስ ዘ ሪዛልት ኦፍ ሂዝ ሜዥርመንትስ ሂዝ ሃይት ኢዝ 160 ሴንቲሜትር ሂዝ ዌይት ኢዝ 55 ኪሎ ግራም ኤንድ ሂ ቴክስ 8 ሚኒት ቱ አራይቭ ሂዝ ስኩል ፍሮም ሂዝ ሆም። ስለዚህ ከቤቱ እስከ ትምህርት ቤት ለመድረስ 8 ደቂቃ ይፈጅበታል። ዊች ዋን ኦፍ ዘ ፎሎዊንግ ዲስክራይብ ሂዝ ሜዥርመንት ኢን ዜር ሪስፔክቲቭ ኤስአይ ዩኒት። ስለዚህ ኤስአይ ዩኒት ነው የተጠየቀን። ምንድን የተሰጠን? ምን አለን? ሄይት አለን እዚች ጋር ሄይት። ስለዚህ ይሄ ቁመት ነው አደለ? ቁመት። ስለዚህ ቁመት ምንድን ነው የሚለካበት? ሜትር ማለት ርዝመት ማለት ነው አይደል? ቁመቱ የምንለካበት ዲስታንስ ቢትዊን 2 ፖይንት ነው አይደል? እዚህ ጋር ሃይት። ስለዚህ ይሄ ሜትር አለ፣ ዌይት አለ እዚህ ጋር። ይሄ ደግሞ ክብደቱ ማለት ነው፣ መጠነቁስ ነው። ስለዚህ እዚህ ጋር ደግሞ ምን አለ? ኪሎ ግራም አለ። ኤስአይ ዩኒት ነው ያለን። ኦኬ ከዛ በኋላ ደግሞ ዲስታንስ አለ፣ ርቀት አለ። ርቀት ነው እዚህ ጋር አይደል ያለው። አዝ ታይም ቴክን ፍሮም ሂዝ ስኩል ቱ ሆም። እዚህ ታይም ነው እዚህ ጋር አጠቃላይ። ስለዚህ ምን ያህል ጊዜ ይፈጅበታል ነው። ስለዚህ ጊዜ የሚለካው ደግሞ በምንድን ነው? በሰከንድ ነው። ስለዚህ የተሰጠኝን ማግኒቲዩዶች እዚህ ጋር ማስቀመጥ ነው። 160 የስ 160 ምን ሜትር ነው እዚህ ጋር አይደል? ወደ ሜትር መቀየር ነው ያለ። እዚህ ጋር የተሰጠ 160 ሴንቲሜትር ነው። ስለዚህ 1 ሜትር ስንት ሴንቲሜትር ነው?
100 ሴንቲሜትር ነው። የተሰጠኝ ስንት ነው? 160 አይደለ? 160 ሴንቲሜትር ደግሞ ስንት ሜትር ይሆናል ማለት ክሪስ ክሮስ ስናደርግ የምናገኛት ይሄ 160 ለመቶ ማካፈል ማለት ነው። 160 ኦቨር 100 ይሆናል ማለት ነው። 0 በ0 ይጠፋል። አንድ ስትሆን 1.6 ሜትር ይሆናል። ይሄ ምኑ ነው? ሄይቱ ማለት ነው። ስለዚህ 1.6 ብሎ የሚጀምረው ይኸው እዚህ ጋር አለ። እሺ ከእንደገና ደግሞ ምን አለን? 55 ኪሎ ግራም አለ። ኤስአይ ዩኒት ኦፍ ማስ ኢዝ ዋት? ኪሎ ግራም አይደለ? ይሄን አነካውም። 55 ኪሎ ግራም እዛው እንደሆነ አስቀምጠዋለሁ። ማስ አይነካም። ይሄም ትክክል ሆኗል። ዜን ከዛ በኋላ ደግሞ 8 ሚኒት ይፈጅበታል ብሎናል። ስለዚህ ዘ ኤስአይ ዩኒት ኦፍ ታይም ኢዝ ሰከንድ ነው። ስለዚህ ይሄንን ደቂቃ ወደ ሰከንድ መቀየር ነው። ስለዚህ ምን ማድረግ ነው? ሁልጊዜ ሚኒት ይበልጣል ሰከንድ ይበልጣል ስንል ሚኒት ይበልጣል። ስለዚህ 1 ሚኒት ማለት 1 ሚኒት 60 ሰከንድ ነው አይደለ? 60 ሰከንድ ከሆነ 8 ሚኒት ደግሞ 8 ሚኒት ደግሞ ኤክስ ነው ብንል ክሪስ ክሮስ እናደርግ እቺ በዚህ ትባዛለች ማለት ነው። ስለዚህ 60 ሲባዛ በ8 60 ሲባዛ በ8 ይሆናል ማለት ነው። ስለዚህ መልሱ ምን ይሆናል? 240 ማነው 240 ሲሆን 480 ነው የሚሆነው እዚህ ጋር የስ 480 ይመጣል። ይሄ 1.6 ሜትር 55 ኪሎ ግራም እና 480 ሰከንድ፣ ምክንያቱም 8 ሲባዛ 6 48 ስለሆነ ማለት ነው። ስለዚህ መልሳችን ዲ ይሆናል። ኦኬ ጥያቄ ቁጥር 8 ምን ይለናል? ጥያቄ ቁጥር 7 ሶሪ ሶ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ፈርስት ስቴፕ ኦፍ ሳይንቲፊክ ሜተድ ኦፍ ሳይንቲፊክ ኢንቨስቲጌሽን። ሁልጊዜም በብዛት ስቴፖች ያሉት ጥያቄ ሲኖር ዘ ፈርስት ኦር ዘ ላስት ነው ብዙ ጊዜ የሚጠይቀው፣ ወይም ከመሀል አንዷን ይወስድና እዚህ ስቴፕ ላይ ምንድን ነው የሚደረገው ሊላችሁ ይችላል። ስለዚህ ሁልጊዜም በሳይንቲፊክ ኢንቨስቲጌሽን ሳይንቲፊክ ሜተድ በምንጠቀምበት ሰዓት ላይ ሁልጊዜም ኦብዘርቬሽን ይኖራል ብለናል። ያ ኦብዘርቬሽን ወደ ምን ያደርሰናል? ጥያቄ እንድጠይቅ ነው የሚያደርገን። ኦብዘርቭ እናደርጋለን፣ ከዛን ጥያቄ ነው የምንጠይቀው። ስለዚህ ይሄ አስክ ኩዌስችን ኢዝ ዘ ፈርስት ስቴፕ ኢን ሳይንቲፊክ ሜተድ። ሳይንቲፊክ ኢንቨስቲጌሽን ላይ አስክ ኩዌስችን ጥያቄ ነው የምንጠይቀው ማለት ነው። ኦኬ ኩዌስችን ነምበር 8 ምን ይለናል? ኦኬ ኩዌስችን ነምበር 8 ግሬድ 8 ስቱደንትስ ዋንት ቱ ዱ አን አክቲቪቲ። ስለዚህ የስምንተኛ ክፍል ተማሪዎች የሆነን ስራን ለመስራት ፈለጉ። ዘ ፈርስት ቴክ ኤ ካንድል፣ የመጀመሪያው ሰው ምን ወሰደ? ሻማ ወሰደ። ስለዚህ ሂሪዝ ካንድል አለ እዚህ ጋር። ዜን ፊክስ ኢት ኦን ዘ ቴብል፣ ይሄ ቴብሉ ነው። ስለዚህ ቴብሉ ላይ አስቀመጠው ማለት ነው ካንድሉን። ኤንድ ሊት ዘ ካንድል ኤንድ ዘ ካንድል ዊል ኮንቲኒ ቱ በርንድ ዲዩ ቱ ዘ ፕሬዘንስ ኦፍ ኦክሲጅን። ስለዚህ ሻማዋን ተለኮሰች ማለት ነው። ሻማ ሲለኩሳት ምን ሆነች? በራች። በምን ምክንያት? በኦክሲጅን አየር በዛ አካባቢ ላይ በመኖሩ ምክንያት ይህ ሻማ በራ አለ። ሶ ዊች ሳይንቲፊክ ኢንቨስቲጌሽን ዱ ዘ ስቱደንትስ ኮንፊርም ኢን ዜር አክቲቪቲ። አሁን እዚህ ጋር ከስድስቱ የሳይንቲፊክ ሜተድ ስቴፖች ውስጥ የትኛውን አክቲቪቲ ነው የተገበረው አለ። አሁን ይሄኛው ቀጥታ ወደ ተግባር ነው የተገባበት አይደለ? ወደ ኤክስፐሪመንት ነው የተገባበት ማለት ፕሩፍ ለማድረግ ነው የተሞከረው። እዚህ ጋር ኦክሲጅን ሻማ ያበራል ወይስ አያበራም? ስለዚህ በኦክሲጅን ሲኖር ነው ሳይኖር ነው፣ ወይም አንድ እሳት እንዲቀጣጠል ኦክሲጅን ያስፈልጋል አያስፈልግም የሚለውን ፕሩፍ ለማድረግ ነው ማለት ነው ይሄ የተሰራው። ስለዚህ ፕሩፍ ለማድረግ ከሆነ ወደ ኤክስፐሪመንት የሚገባበት ስቴፕ 4 ነው ብለናል። መጀመሪያው ሁልጊዜ ምን ብለናል? አስክ ኩዌስችን ይኖራል አይደል? አስክ ኩዌስችን። ከዛ በኋላ ምን እናደርጋለን? ፐርፎርም ባክግራውንድ ሪሰርች። ስቴፖቹ አስክ ኩዌስችን አለ፣ አስክ ኩዌስችን፣ ፐርፎርም ባክግራውንድ ሪሰርች ይኖራል። ከዛ ኢስታብሊሽ ሃይፖቴሲስ እናደርጋለን አይደል? መላምታችንን እናስቀምጣለን። ከዛን ያስቀመጥነው መላምት ፕሩፍ እናደርጋለን። ዛት ሚንስ ቴስቲንግ ሃይፖቴሲስ። ይሄ አራተኛው ስቴፕ ነው። ስለዚህ ይሄ ተግባራዊ ስለሆነ እነዚህ ሶስቱ ላይ ተግባራዊ ነገሮች የሉም። ወደ ኤክስፐሪመንት አንገባም። እዚህ ላይ ጥያቄ እንጠይቃለን። ስለዛ ነገር ስላነሳ ነው ሀሳብ መረጃ እንሰበስባለን። ከዛ የራሳችንን መላምት እናስቀምጣለን። ያ መላምታችን ትክክል ነው ትክክል አይደለም የሚለውን ለማረጋገጥ ወደ ተግባር እንገባለን። ስለዚህ ይሄም ምን ውስጥ ነው የሚገባው ማለት ነው? ወደ እንቅስቃሴ ውስጥ ስለገባ ቴስት ሃይፖቴሲስ ባይ ኤክስፐሪመንት ይሆናል ማለት ነው። ኩዌስችን ነምበር 9 እሺ 10ኛው ዊች ኦን ዘ ፎሎዊንግ ኢዝ ኤስ አይ ዩኒት ኦፍ ስፒድ አለ። ስፒድ እንግዲህ የፍጥነት ማለት ኤስ አይ ዩኒቱ ምንድን ነው ነው። ስለዚህ ስፒድ ምንድን ነው? ድራይቭድ ነው ወይስ ፋንዳሜንታል የሚለውን ማወቅ ነው። እዚህ ስፒድ ድራይቭ ፊዚካል ኳንቲቲ ነው። ስፒድ ማለት
ስፒድ ሲባል ዲስታንስ ሲካፈል ለታይም ማለት ነው። ዲስታንስ ኦቨር ታይም። ስለዚህ አሁን ፍጥነት ማለት ርቀት ሲካፈል ለጊዜ ለሚወስድብን ያንን ርቀት ርዝመት ለመጨረስ ለሚወስድብን ጊዜ ማካፈል ከዛ ፍጥነቱን እናገኛለን ማለት ነው። ስለዚህ ዲስታንስ ሜዥር የሚደረገው በምንድን ነው? ሜትር ነው። ዚስ ዩኒት ኦፍ ዲስታንስ ኢዝ ሜትር ኦቨር ታይም በምንድን ነው ሜዥር የሚደረገው? ሰከንድ። ስለዚህ ዘ ኤስአይ ዩኒት ኦፍ ስፒድ ኢዝ ሜትር ፐር ሰከንድ ይሆናል ማለት ነው። ሜትር ፐር ሰከንድ ይሄ ስፒድ ነው። ይሄ እዚች ጋር ቢ ሜትር ስኩዌር ኤሪያ ነው። ሲ ላይ ኪሎግራም ፐር ሜትር ኪዩብ ዴንሲቲ ነው። ማስ ኦቨር ቮሊዩም ማለት ነው። እዚህ ጋር ማስ ኦቨር ቮሊዩም። ይሄ ደግሞ ሜትር ፐር ሰከንድ ስኩዌር ሜትር ፐር ሰከንድ አክሰለሬሽን ነው። ይሄ አክሰለሬሽን ይባላል ማለት ነው። ሜትር ፐር ሰከንድ ስኩዌር ይሄ አክሰለሬሽን ነው። ስለዚህ የተጠየቅነው እኛን ስፒድ ስለሆነ ይሄንን መያዝ። ኦኬ አሁን በዚህኛው ፈተና ላይ በሚኒስትሪም ሊሆን ይችላል፣ ሞዴል ላይ ደግሞ ሌሎቹ ዴንሲቲ ሊቀይርባችሁ ይችላል። ስለዚህ ዴንሲቲ ሲባል ደግሞ ማስ ኦቨር ቮሊዩም አድርገን እንሰራለን ማለት ነው። ኦኬ ኩዌስችን ነምበር 10 10ኛው ጥያቄ ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ዲቫይስ ኢዝ ዩዝድ ቱ ሜዥር ዘ ቴምፕሬቸር ኦፍ ዩር ቦዲ። ስለዚህ ከሚከተሉት ውስጥ የሰውነታችሁ ሙቀት ለመለካት የምትጠቀሙበት የትኛው ነው አለ። ኤ ቴርሞሜትር፣ ቢ ስቶፕ ዋች፣ ሲ ቨርኒየር ካሊፐር፣ ዲ ስፕሪንግ ባላንስ። ስለዚህ የሰውነታችን ሙቀት የምንለካበት ይሄ ነው ቴርሞሜትር። እሺ 11ኛው ጥያቄ A dart player hits the target after many trials as shown in the figure below. ስለዚህ የዳርት ተጫዋቹ ከብዙ ሙከራዎች በኋላ ታርጌቱን መጥቷል አለ። አሁን ታርጌት መምታቱ ራሱ የሚነግረን ነገር አለ አንደኛ። ስለዚህ እዚህ ጋር ምንድን ነው እነዚህን እንጨቶቹን በምናይበት ሰዓት ላይ የዳርቱ ምን አለ? እቺ ማዕከላዊ ፖይንት ናት ማለት ነው። ማዕከላዊ ፖይንት ናት። ስለዚህ ይሄ ምን ብሎ ታርጌቱን መጥቷል ብሎናል። ስለዚህ ታርጌት መምታቱ የሚያሳየን ነገር አለ ያልኳቸው አንዱ። እሺ ከዛ ጥያቄው ምንድን ነው የሚለን? which one of the following best describe the precision and accuracy of the player in hitting the center of the target of the game። ስለዚህ የሁለቱን ግንኙነት ነው የምትናገሩት። አኩሬት ነው ፕሪሳይስ ነው። ይሄ የሚያመለክተን ይሄ ቀስት የስ ዳርቱ ላይ የተወረወረው ቀስቱ የሚያመለክተን ፕሬሲሽን እና አኩሬሲውን እንዴት ነው ግንኙነታቸው የሚለውን ነው እዚህ ጋር ይጠይቀን። ስለዚህ የመጀመሪያው ነገር ሉክ እዚህ ጋር ሁሉም ቀስቶች መጥተው ታርጌታቸውን መምታታቸው ምን እንደሆኑ የሚያሳየን አኪዩሬት እንደሆነ ያሳየናል ማለት ነው። አኪዩሬት ነው ይሄ ነገር። ሁለተኛ እነዚህ ቀስቶች ደግሞ እርስ በርሳቸው ምንድን ናቸው? በጣም ክሎዝ ናቸው አይደል? አንዱ ከአንዱ ክሎዝ ናቸው። ስለዚህ ይሄ አንዱ ከአንዱ ጋር ክሎዝ መሆኑ ከዚህ በፊት ባልነው መሰረት ለምሳሌ 3 ተማሪዎች የሆነ ነገር ሜዥር ቢያደርጉ የሶስቱ ቫሊዩ ተመሳሳይ ከሆነ ተቀራራቢ ከሆነ ፕሪሳይስ ነው እንላለን። ከዛ ውጪ ግን እዛ ጋር የተሰጠን ትሩ ቫሊዩ ቢኖረን ለዛ ትሩ ቫሊዩ የሶስታችን ሜዥርመንት የቀረበ ከሆነ ያ ደግሞ አኩሬት ነው እንላለን። አስ ትሩ ቫሊዩ ይሄኛውን ብንወስድ ይህንን ዳርት መምታት ነው አይደል? እዚች ሴንተር ላይ ማስቀመጥ ነው አላማው። ስለዚህ እንደ ትሩ ቫሊዩ ብንወስድ የመጡት ቀስቶች ሶስቱን በጠቅላላ ታርጌታቸውን መጥተዋል። ስለዚህ አኩሬት ነው እንላለን። የእነዚህ ቀስቶች ደግሞ መቀራረብ ደግሞ ፕሪሳይስ ነው ያሰኘናል። ፕሪሳይስ ነው። ስለዚህ ፕሪሳይስ ብለን የምንለው ሁለቱም አንድ ላይ እነዚህ ሶስቱ ቀስቶች ክሎዝ መሆናቸው ነው ማለት። ስለዚህ ቦዝ አኪዩሬት ኤንድ ፕሪሳይስ ብለን እንመልሳለን። ኩዌስችን ነምበር 11ኛው ይሄን ይመስላል ማለት ነው። 12ኛው ምንድን ነው የሚለን? ኦኬ ፈቲያ ኢዝ ግሬድ 8 ስቱደንት ኤንድ ሺ ኦብዘርቭድ ዘ ሜዥርመንት ኦፍ ዲፍረንት ኳንቲቲስ። ስለዚህ የተለያዩ መጠን ያላቸውን ነገር ኦብዘርቭ አረገች፣ ሜዥርመንቶች ኦብዘርቭ አረገች አለ። ሶ ወን ሺ ቪዚትድ ዋን ኦፍ ዘ ማርኬትስ ኢን አዲስ አበባ ዊዝ ሄር ማዘር። ስለዚህ ከእናቷ ጋር ሆና ገበያ በምትሄድበት ሰዓት ላይ ኦብዘርቭ ያደረገችው ሜዥር ያደረገችው ነገሮች አሉ። የስ እዚህ ጋር የነገረን ነገር እሱን ነው። ሶ ከዛ በኋላ ሺ ክላሲፋይድ ዘ ሜተድ ኦፍ ሜዥርመንት ኢንቱ ኢንዲጂኒየስ ኦር ኖት አፍተር ሄር ኦብዘርቬሽን። አሁን እሷ ያንን ኦብዘርቭ ካረገች በኋላ እያረገች እያለ ይሄ ሜዥርመንት ኢንዲጂኒየስ ነው ብላ አልከፈለችም ነበር ማለት ኦብዘርቬሽን ስታደርግ። ሶ
which one of the following is not the indigenous method of measuring quantity in her observation? ስለዚህ በእሷ ምልከታ መሰረት ከሚከተሉት ውስጥ የትኛው ነው ሀገር በቀል መለኪያ አለ። ሀገር በቀል መለኪያ የትኛው ነው? ኖት ነው ያለው፣ ያልሆነው ማለት ሶሪ። ሶ which one of the following is not the indigenous method of measuring quantities in her observation? ስለዚህ በእሷ ምልከታ መሰረት ከሚከተሉት ውስጥ የትኛው ነው የሀገር በቀል መለኪያ ያልሆነው ነው ያለ። ኤ measuring the amount of oil by jog, this is indigenous, jog ነው ያለን። ቢ measuring the length of clothes by meter tap። እንግዲህ ይሄ ምንድን ነው? ሜትር ከጊዜ በኋላ የመጣ መሳሪያ ነው አይደለ? ስለዚህም ይሄ ኢንዲጂነስ ሳይሆን ሞደርን ነው ማለት ነው። ይሄ ዘመናዊ መለኪያ መሳሪያ ነው። ሲ ላይ measuring the amount of ጤፍ by ኩንታል፣ ኦኬ። measuring the amount of coffee by ሲኒ፣ ኦኬ። ስለዚህ the answer is what? ቢ ይሆናል ማለት ነው። እዚህ ጋር ምላሻችን ቢ ነው። measuring the length of a clothes by meter tap is not an indigenous. meter tap is what? modern or standard ምንድን ነው? ቱል ነው ማለት ነው። እሺ 13ኛው who was the scientist that studies about the discreteness of matter አለ። እንግዲህ ከዚህ በፊት ቻፕተር 2 ላይ ስትራክቸር ኦፍ አተም በምናይበት ሰዓት ላይ ሁለት ሰዎችን አንስተናል። የግሪክ ፈላስፎችን ሁለት ሰዎችን አንስተናል። አሪስቶትልና ዲሞክሪተስን አንስተናል አይደለ? ስለዚህ አንደኛው ዲስክሪትነስ ኦር ዲስኮንቲኒየስ ቲዮሪ ይባላል። ይሄ ሁለተኛው ደግሞ ኮንቲኒየስ ቲዮሪ ብለን አንስተናል። ስለዚህ ኮንቲኒየስ ቲዮሪ ያው አተም እየተከፈለ ሄዶ የሆነ ሰዓት ላይ አይቆም፣ ሊሚት የለውም የሚል እሳቤ ነው ኮንቲኒየስ ቲዮሪ የአርስቶትል ማለት ነው። ዲስኮንቲኒየስ ቲዮሪ ደግሞ አተም የሆነ ሰዓት ላይ አንድን ማተር እየከፈልን ብንሄድ የስ አተም ደረጃ ይደርሳል። ያ ማለት ልንይዘው ልንጨብጠው ማየት እስከማንችልበት ደረጃ ይደርሳል። ስለዚህ ሁሉም ማተሮች ምን አላቸው? ሊሚት አላቸው። አተም ሊሚት አለው። ስለዚህ ያ ደግሞ ማን ነው? ዲስክሪትነስ ኦር ዲስኮንቲኒየስ ቲዮሪ ማለት ነው። ስለዚህ ይህን ዲስኮንቲኒየስ ቲዮሪ ለመጀመሪያ ጊዜ የተናገረው ሰው ማን ይባላል? ዲሞክሪተስ ይባላል ማለት ነው። ዲሞክሪተስ። ኦኬ number 14 which one of the following fundamental subatomic particles are found in the nucleus of an atom? ይሄኛውም ታስታውሳላችሁ ቻፕተር 2 ላይ ሰራው ቪዲዮ ላይ። ስለዚህ ኒውክለስ ሁልጊዜ አተም ስንል ሁለት ፓርት አለው ብለናል። ኢንተርናል ፓርት ኦፍ አን አተም በምናይበት ሰዓት ላይ አተም ሁለት ፓርት አለው። አንደኛው ኒውክለስ ነው፣ ሁለተኛው ደግሞ በኒውክለሱ ዙሪያ የሚሽከረከር ኤሌክትሮን ነው። ስለዚህ ሳባቶሚክ ፓርቲክል ብሎኛል አይደለ? ስለዚህ አተም 3 ሳባቶሚክ ፓርቲክሎች ነው ያሉት፣ ፕሮቶን፣ ኒውትሮን እና ኤሌክትሮን ይባላሉ። ስለዚህ ይሄ ኒውክለስ በውስጡ ፕሮቶንና ኒውትሮን ነው የያዘው። ሁልጊዜም ኤሌክትሮን ከውጭ ነው የሚሽከረከረው ብለናል። ከውጭ ነው የሚሽከረከረው። ቻርጃቸውንም አይተናል። ኤሌክትሮን ኔጌቲቭሊ ቻርጅ ፓርቲክል ነው፣ ፕሮቶን ፖዚቲቭ ነው፣ ኒውትሮን ኒውትራል ነው። ፒ ፖዚቲቭ ብላችሁ መያዝ ነው ፕሮቶን፣ ኤን ኒውትራል ኒውትሮን፣ ኤሌክትሮን ደግሞ ኔጌቲቭሊ ቻርጅ ግን ነው። ስለዚህ ዲው ቱ ዘ ፕሬዘንስ ኦፍ ዚስ ፕሮቶን ሶ አናተም ኢዝ ኤሌክትሪካሊ ምንድን ነው? ኒውትራል ብለን እንላለን ማለት ነው። ከውጭ ያለው ኤሌክትሮን ኔጌቲቭ ቻርጅ ከውስጥ ካለው ፕሮቶን ቻርጅ ጋር ምን ይሆናል? ኒውትራል ያደርገዋል። ስለዚህ አተም ኤሌክትሪካሊ ኒውትራል ነው ይባላል። ያ ማለት ኢፍ ዘ ነምበር ኦፍ ፕሮቶን ኢዝ ኢኳል ቱ ኤሌክትሮን ከሆነ ማለት ነው። ስለዚህ አሁን የተጠየቅነው ግን ምንድን ነው? ኒውክለስ በውስጡ ምን ይዟል ነው። ኒውክለስ በውስጡ የያዘው ምንድን ነው? ፕሮቶንና ኒውትሮን ነው። ለዚህ ነው የአተምን ከፍተኛውን ማስ የሚሸፍነው ማን ነው ስንል ኒውክለስ ነው። ለምን? ፕሮቶንና ኒውትሮን ተቀራራቢ ማስ ነው ያላቸው። ሁለተኛ ከኤሌክትሮን በጣም በብዙ እጥፍ ስለሚበልጡ አተም የምንለውን ማስን የሚሸፍኑት ኒውክለስ ነው። በቮሊዩም ግን ማን ነው? ኤሌክትሮን ነው። ዙሪያውን ሪቮልቭ ስለሚያደርግ ማለት ነው። ስለዚህ ፕሮቶን ኤንድ ኒውትሮን ብላችሁ ትመልሳላችሁ። ይሄ የ14ኛ ጥያቄ ምላሽ ነው። 15ኛው ምን ይለናል? which one of the following fundamental subatomic particle is negatively charged particle? ይሄ አሁን የነገርኳቸው ነው። ስለዚህ ኤሌክትሮን is negatively charged particle. ኦኬ the atomic number and atomic mass of an atom is represented by this one. ይሄ እንደዚህ ሰጥቶናል። ስለዚህ ኤክስ ብሎናል። ከዛን 16 8 ሰጥቶናል። so how many number of proton electron and neutron are there in this atom? ስለዚህ ሁልጊዜም አቶሚክ ነምበር በምንልበት ሰዓት ላይ አቶሚክ ነምበር ዜድ ማለት ነው። እዚህ ከዚህ በፊት እንዳሳየዋችሁ ኤክስ የሚባለው ኤሌመንት ቢኖረን ሁልጊዜም እዚች ጋር ኤ ያለ ይሄ ዜድ አለ ማለት ነው። ስለዚህ እቺ ኤክስ ሪፕሬዘንት የምታደርገው ኤሌመንቱን ነው። እቺ ኤ ደግሞ ማለት ማስ ነምበር ነው። ይሄ ማስ ነምበር ማለት ነው። ማስ
ነምበርን ያሳየናል። እቺ ዜድ ደግሞ አቶሚክ ነምበር ናት። አቶሚክ ነምበር ትባላለች። እቺ ዜድ ሁልጊዜ ከማን ጋር እኩል ናት? ዜድ ሚንስ ነምበር ኦፍ ፕሮቶን ነው። ስለዚህ ዜድ እና ፕሮቶን ተመሳሳይ ናቸው። ይሄ አተም ኒውትራል ከሆነ ይሄ ዜድ ድጋሚ ከማን ጋር እኩል ነው? ከኤሌክትሮን ጋር። ስለዚህ ይሄ አተም ምንድን ነው? አሁን ኒውትራል ነው። እዚህ ጋር ኒውትራል መሆኑን በምናወቅን ምንም አይነት ቻርጅ እዚህ ላይ የለም ማለት ኔጌቲቭ ቻርጅ ፓርቲክል እዚህ ጋር ካለ አዮን ካለ ማለት ነው። ስለዚህ ኔጌቲቭ 2 ኔጌቲቭ 1 ወር ፖዚቲቭ ናም ብሎ እዚህ ጋር ቁጥር ከሰጠን ያ ነገር ኒውትራል አይደለም ማለት ነው። ኔጌቲቭ ከሆነ እዚችኛዋ ላይ ቁጥር ላይ ዜድ ላይ ምን እናደርጋለን? ኔጌቲቭ ከሆነ እንደምርና ያ የነምበር ኦፍ ኤሌክትሮን ይሆናል ማለት ነው። ኢፍ ዘ አተም ኢዝ ማን ነው ኔጌቲቭሊ ቻርጅ ፓርቲክል ከሆነ ኔጌቲቭ ከሆነ ቻርጁ ምንድን ነው ማለት ነው? ዘ ነምበር ኦፍ ኤሌክትሮን ኢዝ ኦልዌይስ ግሬተር ዛን ዛት ኦፍ ነምበር ኦፍ ፕሮቶን። እዚህ ጋር ፖዚቲቭ ቻርጅ ደግሞ ካለ ዘ ነምበር ኦፍ ኤሌክትሮን ኢዝ ኦልዌይስ ሌስ ዛን ዛት ኦፍ ዘ ነምበር ኦፍ ፕሮቶን። ኦኬ አሁን የተጠየቅነው ግን ይህንን የሰጠን በቃ 16 8። ስለዚህ አሁን የተጠየቅነው ምንድን ነው? ነምበር ኦፍ ፕሮቶን አለ። ነምበር ኦፍ ፕሮቶን ሰርተን የምናገኘው ሳይሆን የተሰጠን አቶሚክ ነምበር ነው። ስለዚህ ነምበር ኦፍ ፕሮቶን ስንት ነው? ፕሮቶን 8 ይሆናል ማለት ነው። ፕሮቶን 8 ነው። ስለዚህ ይሄ ኤሌመንት ምንድን ነው? ኒውትራል ስለሆነ ኒውትራል ከሆነ ድጋሚ ኤሌክትሮን ማለት ምንድን ነው? ከነምበር ኦፍ ፕሮቶን ጋር ዘሴም ነው። ስለዚህ ኤሌክትሮን ምንድን ነው? 8 ይሆናል። ኦኬ ኒውትሮንስ ስንል ኒውትሮን ማለት ደግሞ ከኤ ላይ ዜድ መቀነስ ነው። ከላይኛው ላይ ታችኛውን ስቀንስ ኤን ይሄም 8 ይሆናል ማለት ነው። ስለዚህ የሶስቱም 8 8 8 የሚል ምላሽ ያገኛል ማለት ነው። 17ኛው which one of the following is not true about the fundamental subatomic particle of an atom? ስለዚህ እነዚህ ስለ ሶስቱ ሰብአቶሚክ ፓርቲክል ስንል እነዚህ ሶስቱ ማለት ነው። ስለ እነዚህ እውነት ያልሆነው የትኛው ነው አለ። ኦኬ ሶስቱ ሰብአቶሚክ ፓርቲክል ምንላቸው እዚህ ጋር የዘረዘር ናቸው፣ ፕሮቶን፣ ኤሌክትሮን እና ኒውትሮን ነው። ስለዚህ ስለ እነዚህ ትክክል ያልሆነው የትኛው ነው እያለን ያለው የትኛው ነው? ኦኬ ኤ ላይ ምን ይላል? the number of the proton and electron have the same number አለ። ፕሮቶን እና ኤሌክትሮን the same number ይሆናሉ። አዎ ይሄ ይሆናሉ። ኒውትራል አተም ሲሆን ምን ይሆናል? ፕሮቶን ነምበር ኦፍ ፕሮቶን እና ነምበር ኦፍ ኤሌክትሮን ዘ ሴም ይሆናል። ፕሮቶን ይሄ ማነው ኒውትራል አተም ሲሆን ማለት ነው። ቢ ላይ ደግሞ the proton and neutron have equal mass ፕሮቶንና ኒውትሮኖቹ ኦልሞስት ዘ ሴም ነው፣ በማስ ዘ ሴም ናቸው አይደለ? ፕሮፐርቲውን ስታዩት መጽሐፋችሁ ላይም አለ በሰንጠረዥ ተሰጥቶ። ስለዚህ ይህ ኢኳል ማስ ነው ያላቸው ማለት ነው። ኢኳል ማስ ነው፣ ይሄም ትሩ ነው። ሲ the protons and electrons are located in the nucleus of an atom እችኛዋ ፎልስ ናት። ለምን? ኒውክለስ ሁልጊዜ ኒውክለስ በውስጥ የያዘው ፕሮቶን ፕላስ ኒውትሮን ነው እንጂ ኤሌክትሮን አይደለም። ስለዚህ እውነት ያልሆነው ይሄ ነው። 18ኛው which one of the following subatomic particle is located around an atom አለ። ስለዚህ በአተም አካባቢ ዙሪያ የሚኖረው ማን ነው? ከሶስቱ ሰባቶሚክ ፓርቲክሎች አለ። ስለዚህ ያ ኤሌክትሮን ነው ማለት ነው። ኦኬ 19ኛው ደግሞ ምን ይለናል? which one of the following is not diatomic molecule አለ። ስለዚህ እዚህ ጋር ዳይ ማለት ምን ነው? ሁለት ማለት ነው። ቱ አይደለ? ስለዚህ ቱ ማለት ነው እንግዲህ ዳያቶሚክ ሞለኪውል በምንልበት ላይ እዚህ ጋር ማየት ነው። እንግዲህ ዳያቶሚክ ሞለኪውል ያልሆነው ማን ነው? እዚህ ጋር ኤ ኦክሲጅን አለ። ኦክሲጅን ይሄው ኦቱ ነው አይደለ? ያ ማለት ሁለት እርስ በርሱ ይሄ ምንድነው? ዳያቶሚክ ኤለመንት ነው። እዚህ ጋር ያሉት እንዳለ ዳያቶሚክ ሞለኪውል ናቸው። ሞለኪውል ከተባለ ከአንድ በላይ የሆኑ ኤለመንቶች አንድ ላይ ሲሆኑ ማለት ነው አይደለ? ስለዚህ ይሄ ምንድነው? ኦክሲጅን ሞለኪውል ነው። ዳያቶሚክ ነው። ስለዚህ ሁለት ኦክሲጅን አለው ማለት ነው። ዳይ ማለት ሁለት ነው። እዚህ ጋም ኤች2 አለ፣ ሁለት ሃይድሮጅን፣ አይቱ አለ፣ ሁለት አዮዲን። እዚህ ጋር ግን ኤችኢ ሂሊየም ነው። ሂሊየም ኖብል ጋዝ ነው። ይሄ ሂሊየም ሪያክት አያረግም ማለት ነው። ስለዚህ ሪያክት ከማያረጉት ኖብል ጋዞች ውስጥ ይሄ ግሩፕ ዋን ላይ ነው ያለው፣ ግን ኖብል ጋዝ የሚባሉት ግሩፕ ኤ ላይ ያሉት ማለት ነው። እና አርገን፣ ኒየን፣ ክሪፕተን፣ ዚን፣ ራንድን የምንላቸው ማለት ነው። ኦኬ ይሄኛው መልሳችን ዲ ይሆናል። እዚህ ጋር ራሱ አሳይቶናል። በቃ ሁለት 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 አለ። ይሄ ዳያቶሚክ ሞለኪውል ይባላል ማለት ነው። ይሄ ኦ ስሪ ቢሆንስ ፖሊ፣ ሶስት ከሁለት በላይ የሆኑ ነገሮች ሲሆኑ ፖሊ መኒ ማለት ነው። ኦ ስሪ ኦዞን። ስለዚህ በሁለቱም በዳያቶሚክም በፖሊያቶሚክም የሚገኘው ኤሌመንት ማን ነው ብትባሉ ኦክሲጅን ነው የሚሆነው።
20ኛው which one of the following molecules contain more than 3 atom of an atom? አዎ አሁን 3 በላይ ኤሌመንቶችን የያዘ ማነው አተም ከሚከተሉት ውስጥ ምን ተብሎ ነው የሚጠራው? ኮንቴን ሞር ዛን 3 አተም ኦፍ አን ኤሌመንት። የስ ስለዚህ ከ3 በላይ የኤሌመንቶችን አተም የያዘ ምን ተብሎ ይጠራል? ኤ ሞኖአቶሚክ ሞለኪውል። ሞኖአቶሚክ ሞለኪውል የምንላቸው እነዚህ ናቸው። የስ ሂሊየም፣ አርገን፣ ክሪፕተን፣ ዚነን፣ ራንደን ምንላቸው እነዚህ እና ሌሎቹም ማለት ነው። እነዚህ ምንድናቸው? ሞኖአቶሚክ ናቸው። ሞኖ ሆኖ ነው የሚቀመጡት ማለት ነው። ስለዚህ ሪያክሽን አይፈጥሩም ከየትኛውም ጋር። ኦኬ ስለዚህ ሞኖአቶሚክ ማለት ዋን ማለት ነው። ሞኖ ሚስ ዋን። ስለዚህ እዚህ ጋር ደግሞ ሞር ዛን 3 ስላለኝ ይሄ አይሆንም፣ ይሄ ፉርሽ ነው። ቢ ዳያቶሚክ ሞለኪውል፣ ይሄ ሁለትና ሁለት ብቻ ማለት ነው። ይሄም አይሆንም ሞር ዛን 3 ስላለኝ። ሶ ፖሊ አቶሚክ አለ። ፖሊ ማለት መኒ ማለት ነው፣ ብዙ ማለት ነው። ስለዚህ ብዙ ስለሆነ ይሄ ይሆናል ማለት ነው፣ ሲ ይሆናል። 21ኛው which one of the following is not a molecule of compound አለ። እንግዲህ እስካሁን ያየነው ሞለኪውል ኦፍ ኤለመንት ነበረ፣ የኤለመንቶችን ሞለኪውል ነው እያየን ያለን። አሁን ደግሞ ኮምፓውንድ አለ። ኮምፓውንድ ከተባለ ከሁለት በላይ ሁለትና ከሁለት በላይ ሆኑ የተለያዩ ኤለመንቶች አንድ ላይ ሪያክት የተለያዩ ዲፍረንት ኤለመንት ኮምባይን ቱጌዘር ማለት ነው። ኮምፓውንድ ከሆነ ኮምባይን የሚያደርጉት ኢን ፊክስድ ፕሮፖርሽን እና ኬሚካሊ ነው ኮምባይን የሚያደርጉት ማለት ኮምፓውንድ ከተባለ ያ ነው። ስለዚህ እነዚህን በምናይበት ሰዓት ላይ የትኛው ነው ያልሆነው ነው ያለን። ሶ which one of the following is not the molecule of compound? ኦኬ H2O አለ። አሁን እዚህ ጋር ምን አለ? ሃይድሮጅን እና ኦክሲጅን አለ። ስለዚህ ሃይድሮጅን ራሱን የቻለ ኤሌመንት ነው፣ ኦክሲጅንም ራሱን የቻለ ኤሌመንት ነው። ስለዚህ እነዚህ ሁለት ኤሌመንቶች በፊክስድ ፕሮፖርሽን ወይም ፊክስድ ኮምፖዚሽን ኮምባይን አድርጉ። ሁለት ሃይድሮጅን እና አንድ ኦክሲጅን ብቻ ነው ይህንን ወተር የሚለውን ነገር የሚሰጠኝ። ይሄ ፊክስድ ኮምፖዚሽን የምንለው እንደዚህ ነው። ስለዚህ ይሄ ኮምፓውንድ ነው ማለት ነው። ቢ ላይ HCl ነው። ስለዚህ HCl ደግሞ ሃይድሮክሎሪክ አሲድ ነው። እዚህ ጋም ሃይድሮጅን እና ክሎሪን ሁለት የተለያዩ ኤሌመንቶች ስለሆኑ ኮምፓውንድ ነው። እዚህ ጋም NE ይላል። አሁን ይሄ NE ሁለት የተለያዩ ኤሌመንቶች አይደለም፣ አንድ መጠሪያ ነው። ኒየን የሚለውን ሚይዝ ነው። ሰው ኒዮን ደግሞ ምንድን ነው? ኒየን እዚህ ውስጥ የሚገባ ነው። የስ ኖብል ጋዝ ነው ማለት ነው። ዲ ላይ ካርቦን ዳይኦክሳይድ ነው፣ ካርበን ኤንድ ኦክሲጅን። ይሄ ደግሞ ምንድን ነው? ኦክሳይድ ነው። ስለዚህ ይሄም ኮምፓውንድ ነው ማለት ነው። ስለዚህ ያልሆነው ነው ያለኝ ይሄ ይሆናል ማለት ነው። ኦኬ 22 which type of compound is obtained from living organism አለ። ከህይወት ካላቸው ነገሮች የሚገኘው ኮምፓውንድ የትኛው ነው አለ። ከዚህ በፊት በሃይድሮካርበን በምናጠናበት ሰዓት ላይ ይህንን አውርተናል አይደለ? ከዛ ከሂስቶሪካል ባክግራውንድ ጀምሮ ኮምፓውንዶችን በምናይበት ሰዓት ላይ ከ18ኛ ክፍል አካባቢ ላይ የነበሩ ሳይንቲስቶች ኦርጋኒክ ኮምፓውንድ የሚባለው ሁሉም ህይወት ካላቸው ነገሮች የሚገኝ ብቻ ነው ብለው ያስቡ ነበር። ቢኮዝ ኦፍ ቫይታል ፎርስ አይደል? ስለዚህ ጆሴፍ በርዚሊየስ የሚባል ሰው ሁሉም ህይወት ያላቸው ነገሮች ምን አላቸው አለ? ቫይታል ፎርስ አላቸው። ምን ለመሆን ኦርጋኒክ ኮምፓውንድ እንዲሆኑ የሚያስችላቸው የሆነ ፎርስ አለ፣ ኃይል አለ። ያ ፎርስ ቫይታል ፎርስ ቲዮሪ ይባላል ብሎ ነበር ያለው ማለት ነው። ስለዚህ ከእንደገና ፍሬድሪክ ኮለር መጣና ደግሞ ያንን ፉርሽ ያደርገው ኖ ህይወት ካላቸው ነገሮች ይገኛሉ፣ ግን ብቸኛው ህይወት ካላቸው ነገሮች ብቻ ነው የሚገኙት ማለት ግን አይደለም ብሎ ዩሪያን ሰርቶ ፉርሽ ያደረገ። ዩሪያ ኢዝ ዘ ፈርስት ሲንቴቲክ ኦርጋኒክ ኮምፓውንድ ማለት ነው። ኦኬ አሁን ይህንን የምነግራችሁ ወደ ኋላ ሄዳችሁ አንዳንድ ነገሮችን በዛው እንድታስታውሱ ነው። ስለዚህ አሁን ኮምፓውንድ በሁለት ይከፈላል። ሲፒዲ ኮምፓውንድ በሁለት ይከፈላል፣ ኦርጋኒክ ኤንድ ኢንኦርጋኒክ ማለት ነው። ኦርጋኒክ የምንላቸው አንድ ካርበን ሃይድሮጅን በውስጣቸው ያለ ነው። ሁለተኛ በተፈጥሮ የሚገኙም ናቸው። እነዚህ ማኑ በተፈጥሮ ሳይሆን ህይወት ካላቸው ነገሮች የሚገኙ ናቸው። ይሄ ደግሞ በከርሰ ምድር ውስጥ የሚገኙ ማዕድናትን የሚያጠቃልል ነው፣ አብዛኛው ህይወት የሌላቸው ነገሮች ማለት ነው። ስለዚህ ማን ነው ማለት ነው? ኦርጋኒክ ኮምፓውንድ፣ ኦርጋኒክ ኮምፓውንድ ብለን እንላለን ማለት ነው። እዚህ ውስጥ እዚህ ጋር ምንድን ነው ያለን ግን? ሊቪንግ አይደል? ህይወት ካላቸው ነገሮች ስላለን ኦርጋኒክ ይሆናል። አሁን በኔቸር ቢለን ምናምን ቢለን ሁለቱንም ማለት እንችል ነበር። እዚህ ጋር ሁለቱንም ማለት እንችል ነበር። ኦርጋኒክ ስላለ ግን ይሄ እዚህ ውስጥ ይገባል። ኦኬ ኩዌሽን ነምበር 23 which one of the following is the formula of alkyne አለ። አልካይን ዊዝ 4 ካርበን አለ። ስለዚህ 4 ካርበን ያለው አልካይን። አሁን ብዙ ጊዜ ጥንቃቄ ልታደርጉ የሚገባው አሁን ዘ ፎርዝ አልካይን ቢልና 4
ካርበን አተም ሲል የተለያዩ ናቸው እነዚህ። የስ ኦኬ ዋት ኢዝ ፎርዝ አልካይን ቢለን እና 4 ካርበን አተም ሲለን ሁለቱንም ኤንን 4 አድርገን አንወስድም። 4 አድርገን ዘ ፎርዝ ካለን 5 አድርገን ነው የምንወስደው። ቢኮዝ ሁልጊዜም ለአልኪን እና ለአልካይን ኤን የምትጀምረው ከ2 ነው። 3 4 5 እያለ ነው የሚሄደው ማለት ነው። ስለዚህ የመጀመሪያዋ ይሄ ነው። ኤን የመጀመሪያው ዘ ፈርስት አልካይን ከተባለ ኤን 2 ይሆናል። ዘ ሰከንድ ኤን 3፣ ዘ ሰርድ ኤን 4፣ ዘ ፎርዝ ኤን 5 ትሆናለች ማለት ነው። ዘ ፊፍዝ ሲባል ኤን 6 ትሆናለች። እዚህ ጋር ግን ራሱ ነግሮኛል 4 ካርበን አተም ያለው በቃ ኤንን 4 አድርገን ነው የምንወስደው። አሁን የሚያስፈልገን ምንድን ነው? ፎርሙላውን ማውጣት። ሲኤን H2N -2 ማለት ነው። እቺ እዚች ጋ ያለችው ሶስቱም ላይ ያለ ነው። ሲኤን H2N ዘሴም የሚያደርጋቸው ይሄ ነው አይደል? አሁን ሲኤን H2N ብቻ ከሆነ ምን ይሆናል? አልካይን ይሆናል። ይሄ ያ ማለት የካርበን ነበሩ ሃይድሮጅኑ እጥፍ ይሆናል ማለት ነው። ማነው የሃይድሮጅን ቁጥር ከካርበኑ እጥፍ ነው ሁልጊዜም። ለምሳሌ C2 ከሆነ 4 ከሆነ የካርበን ነምበሩ እጥፍ ከሆነ ሃይድሮጅኑ ሁሌም አልካይን ነው እንደዚህ የሚሆነው። ስለዚህ ሃይድሮጅን ነምበሩ በሁለት ካነሰ -2 ሲኖራት ደግሞ አልካይን፣ +2 ከሆነ ደግሞ አልኬን። ስለዚህ እቺን 4 እዚህ ጋር መክተት ነው። ስለዚህ ምን ይሆናል? C4 እሺ 4 ታይምስ 2 8 8 -2 C6 ማን ነው H6 ይሆናል ማለት ነው። C4 H6 ይሆናል አልካይን ስላለ። C4 H8 ከሆነ አልኪን ነው። C4 H10 ከሆነ ደግሞ አልኬን ይሆናል ማለት ነው። 24ኛው which one of the following is a hydrocarbon used as fuel for cooking, heating and generating electricity? ሁልጊዜም ፊውል ከተባለ ለነዳጅ አገልግሎት የሚውል ሃይድሮካርበን አልኬን ነው። ሁሌም አልኬን አጠቃላይ ስሙ ራሱ ፓራፊን ነው። ያ ማለት አብዛኛው የአልኬን አገልግሎት ነዳጅ ነው ማለት ነው። ስለዚህ ከሚከተሉት የትኛው ነው ያለን አይደል? which one of the following is a hydrocarbon used as fuel for cooking, heating and generating electricity? ስለዚህ ይህንን ለማድረግ የሚያገለግለው የትኛው ነው አለ? ይሄ ሚቴን ነው። ሚቴን ነው። ለምን? ሚቴን ለባዮጋዝ ሜን ኮምፖነንት ነው፣ ግብአት ነው ብለናል። ስለዚህ ይሄ ሚቴን ይህንን ማምረት ስለሚችል ፕሮፔንና ቡቴን አንድ ላይ ኮምፕረስድ ይሆንና ቡታጋዝ የሚለውን ነገር ይፈጥራል አይደል? ቡታጋዝ ሁለቱ ግን አንድ ላይ ሲሆን ማለት ነው። ይሄ ግን ለብቻው እዚች ጋር ሚቴን ነው። ኦኬ question 25 which one of the following is the hydrocarbon used in cutting and welding of steel አለ። የስ ብረት ለመቁረጥና ለመበየድ የሚያገለግለን የስ ሃይድሮካርበን የትኛው ነው እያለን ያለው የትኛው ነው? ኦኬ እንግዲህ ይህንንም ወደ ኋላ ሄዳችሁ ማስታወስ ነው። ዩዝስ ኦፍ ኦርጋኒክ ኮምፓውንድ የሚለው ላይ እናስታውሳለን። ስለዚህ አሁን ዩዝስ ኦፍ ኦርጋኒክ ኮምፓውንድ ስናጠና የአልኪን ሃይድሮካርበኖች ዩዝ ነው ያልተነገረው እዛ ላይ አልኪን የለም። ስለዚህ አልኬንና አልካይን አለ። ከአልኬን ሚቴን፣ ፕሮፔን፣ ቡቴንን አይተናል። ከአልካይን ደግሞ ዘ ፈርስት አልካይን ብቻ ወር ዘ ሲምፕለስት አልካይንን ብቻ ነው ያየ ነው። ያ ማለት ማን ነው ማለት ነው? ኢታይን ማለት ነው። ኢታይንን ያየ ነው። ስለዚህ ምላሻችን ኢታይን ይሆናል። አሁን ኢታይን ባይኖር እዚህ ጋር ኢታይን ባይኖር ፎርሙላው ምን ይሆን ነበር? C2H2 ይሆናል። ይሄ በዚህ በስሙ ባይነግረን በሞለኪላር ፎርሙላው እንደዚህ ቢጽፍ ኢታይን መሆኑ ከገባን የኢታይን ፎርሙላ ይሆናል ማለት ነው። አልካይን ስለሆነ CnH2n -2 ስለምናደርግ ማለት ነው። ኦኬ ኢቴን ብሎናል። ዌልዲንግ ካቲንግ ኢቴን ይሄ አይሆንም አይደል? ቡቴን አይሆንም። ኢታኖል ይሄ አልኮል ነው ሲጀምርም። ስለዚህ እነዚህ አይሆኑም። ኢታይን ይሆናል ማለት ነው። 26 a general science teacher used a chemical in preserving biological specimen like snake, lizard, spider and frog in order to place them in laboratory for a long time. Which chemical has teacher used to preserve specimens? teacher used to preserve the specimen አለ። እንግዲህ የሳይንስ አስተማሪያችሁ እነዚህን እንስሳቶች ምንም ሳይበሰብሱ በላቦራቶሪ ውስጥ ለማቆየት ቢፈልግ የትኛውን ኬሚካል ይጠቀማል? ይሄ ኦብቪየስሊ ፎርማሊን እንዳላችሁ እርግጠኛ ነኝ። አሴቲክ አሲድ አይደለም። አሴቲክ አሲድ እንግዲህ የምን ግብአት ነው ብለን የቬኔጋር ነው አይደለ? እዚህ ጋር አቼቶ የምንለው ከስንት ከ4 እስከ 8% አሴቲክ አሲድ ያለበት ነው ቬኔጋር ነው። ኢታይኖክ አሲድም ይሄም አይደለም። ስለዚህ ፎርማሊን
ይህን ዩዞቹን በደንብ ማየት አለባችሁ። which one of the following is a binary compound containing oxygen and other element አለ። ስለዚህ ኦክሲጅን ከሌላ ኤለመንት ጋር ኮምባይን ሲያደርግ የሚፈጠረው ምን ብለናል? ባለፈው በፓርት 2 ዩኒት 3 ፓርት 2 ቪዲዮ ላይ ኦክሳይድን የሰራሁት እሱን ሄዳችሁ ማየት አለባቸው። እዚህ ጋር ስሙም ይነግረናል። ኦክሲጅን ከሌላ ኤለመንት ጋር ነው ያለን። ስለዚህ ኦክሳይድ ይሆናል ማለት ነው። 28 which one of the following is not an example of metallic oxide አለ። ከሚከተሉት ውስጥ ሜታሊክ ኦክሳይድ ያልሆነ የትኛው ነው? እንግዲህ ባለፈው እንደነገርኳችሁ ሜታሊክ የሚባሉት በዋናነት ፈተና ላይ የሚያመጣው ሜታሊክ የሆኑ ብሎ ሲለን የምትይዟቸው ሜታሎች የተለመዱ ናቸው። እነ ሊቲየም፣ የስ ሶዲየም፣ ፖታሽየም፣ ማግኒዥየም፣ አልሙኒየም፣ ድንገት አይረንን ሊያመጣ ይችላል። ረስት ምናምን ብሎ ሊያመጣ ስለሚችል ማለት ነው። እነዚህ ናቸው በብዛት ካልሽየም፣ ሲኤ፣ እነዚህ ሜታሎች ናቸው በብዛት ፈተና ላይ እነዚህ ናቸው። ሜታሊክ ኦክሳይድ ሊመጣ ከቻለ እነዚህን ነው የሚያመጥባችሁ ማለት ነው። ሊቲየም፣ ሶዲየም፣ ፖታሽየም፣ ማግኒዥየም፣ አልሙኒየም፣ አይረን፣ ካልሽየም እነዚህ መያዝ ነው ብያቸዋለሁ። ስለዚህ ከሚከተሉት ውስጥ ምን ያልሆነ አለ? ሜታሊክ ኦክሳይድ ያልሆነ የትኛው ነው አለ። ስለዚህ ሲኤኦ ይሄ ካልሽየም ኦክሳይድ ኦር ላይም ብለን የምንለው ነው። ካልሽየም ይዝ ዋት ሜታል እዚህ ጋር። ስለዚህ ሜታሊክ ኦክሳይድ ነው ማለት ነው። ማግኒዥየም ኦክሳይድ ኤምጂ ምንድን ነው? ሜታል። ስለዚህ ይሄም ሜታሊክ ነው። ሲኦቱ ይሄ ካርቦን ዳይኦክሳይድ ነው፣ ይታወቃል ጋዝ እንደሆነ አይደል? ጋዞች በጠቅላላ ደግሞ ነን ሜታል ናቸው። በቃ ነን ሜታል ናቸው። ስለዚህ ዘ አንሰር ዊል ቢ ሲ ይሆናል ማለት ነው። 29 which one of the following inorganic compound has sour taste አለ። ሳወር ቴስት ያለው የትኛው ነው አለ። እንግዲህ ኦክሳይድ አለ። እዚህ ጋር ስለ ቴስት ኦክሳይድ ላይ የምናነሳው ነገር የለም። ኦክሳይዶች ላይ ስለ ቴስት አናነሳም። አሲድ ላይ፣ ቤዝ ላይ፣ ሳልት ላይ አለ። አሁን እነዚህ ሁለቱ አንዱ የሚለዩበት ስያሜው ምናቸው ነው? የዚህ ጣዕማቸው ነው። ቴስት ሲደረጉ የሚሰጡት ጣዕም አሲድ ነው ቤዝ ነው ብለን እንድንል የሚያደርጉ እነሱ ናቸው። ኖርማሊ አሲድ ራሱ ማለት ስያሜው ራሱ ሳወር ማለት ነው። በቃ አሲድ ማለት ራሱ ሳወር ማለት ነው። ኮምጣጣ የሚለውን ነገር ይዛል ማለት ነው። እዚህ ኮምጣጣ ቢተር ከሆነ ጎምዛዛ ነው። ያ ደግሞ ምንድን ነው? ቤዝ ነው። ያው ሳልቲ ነው፣ ጨዋማ ማለት ነው። ስለዚህም ይሄ አሲድ ይሆናል ማለት ነው። the last question which of the following is not true about the property of bases አለ። ስለዚህ ስለ ቤዝ ባህሪ ትክክል ያልሆነው የትኛው ነው? 30ኛው እዚህ ሁልጊዜም እነዚህ የአሲድ እና ቤዝ ፕሮፐርቲዎች መጽሐፋችሁ ላይ ያሉትና እነሱን በደንብ ለማየት መሞከር ነው። እዚህ ያልሆነው ነው እዚህ ጋር ያለኝ። ኤ ቤዝስ ሃቭ ቢተር ቴስት፣ ይሄ ልክ ነው። ቤዝስ ቼንጅ ዘ ሊትመስ ፔፐር ፍሮም ሬድ ቱ ብሉ። አሁን ምንድን ነው ያለኝ? ኖት ትሩ ነው ያለኝ አይደለ? እውነት ያልሆነው ነው ያለኝ። ስለዚህ ከቤዞች አለ ሊትመስ ፔፐርን ከቀይ ወደ ብሉ ይቀይሩታል። ያ ማለት ሊትመስ ፔፐርን ቤዝ ውስጥ ስንከተው ቀዩ ሊትመስ ፔፐር ወደ ብሉ ይቀየራል እያለን ነው። ይሄም ትሩ ነው የሚሆነው ማለት ነው። ትሩ ነው። ሲ ቤዝ ኒውትራላይዝ አሲድስ፣ ይሄም ትሩ ነው አይደል? አሲድን ኒውትራላይዝ የሚያደርገው ቤዝ ነው። ቤዝን ኒውትራላይዝ የሚያደርገው አሲድ ነው። ኒውትራላይዜሽን ሪያክሽን ብለን የምንለው ማለት ነው። አሲድ ፕላስ ቤዝ እኩል ይሆናል ሳልት ፕላስ ወተር ማለት ነው። ዚስ ዋን ኢዝ ኒውትራላይዜሽን ሪያክሽን ይባላል። ቤዝስ ቼንጅ ሚታይሊን ኦሬንጅ ኢንዲኬተር ፍሮም የሎ ቱ ሬድ አለ። ቤዝስ ቼንጅ ሚታይሊን ኦሬንጅ ኢንዲኬተር ፍሮም የሎ ቱ ሬድ፣ ይሄ ውሸት ነው ማለት ነው። የስ ቤዝስ አክቹዋሊ ሚታይሊን ኦሬንጅን ወደ ኦሬንጅ ወደ የሎ ነው የሚቀይረው። አሲድ ደግሞ ወደ ቀይ ነው የሚቀይረው። ስለዚህ ይሄ አሲድ ቢሆን ኖሮ ትክክል ነበረ። የስ አሲድ ቢሆን ኖሮ ትክክል ነበረ ማለት ነው። ይሄ አይደለም። ስለዚህ ዘ አንሰር ኢዝ ዲ ይሆናል ማለት ነው። ኦኬ ውድ ተማሪዎች እንግዲህ ከዚህ በላይ መሄድ አንችልም፣ ቪዲዮ ይረዝማል። በክፍል 2 ከ31 እስከ 60 ያሉትን ይዤላችሁ እመጣለሁ። እስካሁን ያየነው ያልገባችሁ ነጥብ ካለ እንዲደገም ትፈልጉት ካለ በኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ሼር አድርጉላቸው፣ ላይክም እንዳይረሳ። በቀጣይ እስከምንገናኝ ባይ ባይ።